በስመ አብ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ውድ የእግዚአብሔር ቤተሰቦች በእግዚአብሔር ሰላም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ዋላችሁ? በየሀገራችሁና በየግዛታችሁ እንደምን አመሻችሁ? የእግዚአብሔር ሰላም ከሁላችሁ ጋር ይሁን። ኢትዮጵያ ሀገራችንን ከጥፋት ምድራችንን ከጉስቁልና ሕዝቦቻችንን ከስደትና ከረሃብ እግዚአብሔር አምላክ በቸርነቱ በመግቦቱ በማዳኑ ቤዛና በፍቅሩ ሰላም ይጠብቅልን ይያዝልን። ሰላም እግዚአብሔር ከሁላችን ጋር ይሁን አሜን። በዛሬው ርዕሳችን የዛሬው ትምህርታችን መተተኞችና መታቾች ምን አይነት ሰዎች ናቸው ነው። ብዙ ጊዜ እኔ መልካም እሰራለሁ፣ መልካም አደርጋለሁ፣ በጎ ነገር ከህይወቴ አቋርጦ አያውቅም። ለተራበ አበላለሁ፣ ለተጠማ አጠጣለሁ፣ ቸርነትንም እፈጽማለሁ፣ እጾማለሁ፣ እሰግዳለሁ፣ አንዳንድ ጊዜም ለሚያስፈልገው ነገር ሁሉ አስተዋጽኦ አደርጋለሁ በማለት በእኔ ላይ ማንም አንዳች የሚመትትብኝ የለም ብለን እናስባለን። በእኔ ላይ ምንም ክፉ ነገር ሊደርስ አይችልም የሚሉም በጣም ብዙ ናቸው። ስለዚህ በዚህ ጊዜና ሰዓት መተት ደግሞ እጅግ በጣም በዝቶ በትውልድ ላይ መከራና አሳር ችግርና አበሳ እየፈጠረ ህይወት ጉስቁልናን እያበዛ በየጊዜው ፈተናዎች እያየሉ ሕፃናቶች ሁሉ በዚህ ክፉ መንፈስ እየተያዙ ጉዳታቸው ጠንክሮ የሰብአዊነት መንፈስና አካሄዳቸው ተበላሽቶ የህይወት መንገዳቸው ሁሉ ጨልሞ ብዙ ነገር ተዛብቶና ተበላሽቶ የምናየውበት ጊዜ ሰፊ ነው። አንዳንድ ጊዜ መፍትሄውን ስንፈልግ ብዙ መንገድ እንሄዳለን። ከዛ መንገዶቻችን አንዳንዶቹም በሳይኮሎጂውም በትምህርቱም በርዕዮተ ዓለሙም በስራችንና አንዳንድ ጊዜ በተማርነው ዕውቀት ሁኔታዎችን እንፈትሽና ጉዳዩ ከአንዳንድ ከራሳችን ጉድለት ብለን መስመሩን አዛብተን እናያለን። ግን መተት ለብዙዎቻችን የመተት አሰራር ግልጽ አይደለም። የመተት ጉዳት የሰብአዊነትን ህይወት ያዋርዳል፣ መንፈሳዊ ብርሃንንም ይከለክላል። አልፎም ተርፎ የህይወት አቅጣጫዎቻችን ላይ ጥላ ያጣላል፣ የእድገት ጉዟችንንም ያጨነግፋል። በየጊዜው እና በየሰዓቱ የጤናችንንም ሁኔታ ይከታተልና በህይወታችን ላይ የሆነ ችግር ብቻ በመፍጠር ጤናማ የሆነ ስሜት እንዳይሰማን ያደርጋል። ምንድነው መተት? በመጽሐፈ ነገሥት ሁለተኛው ምዕራፍ 9 ቁጥር 22 ላይ አረጋግጦ የሚነግረን ቃል አለ። እሱም እንዲህ ይነበባል። ወሶበ ርእዮ ኢዮአራም ለኢዩ ይቤሎ ሰላምኑ ለኢዩ ወይቤሎ እንከ ኢዩ ምንተ ብከ ምስለ ሰላም አኮኑ ዝሙታ ለእምከ ኢያዝብኤል ወሰራያቲሃ ብዙሃ። ርዕሳችን ይሄ ነው። ግልሙትናና መተት ሲበዛ ምን ሰላም አለ? ኢዮአራም ኢዩን ባየ ጊዜ እዩ ሆይ ሰላም ነውን አለ። እርሱም የእናት ኤልዛቤል ግልሙትናዋና መተቷ ሲበዛ ምን ሰላም አለ ብሎ መለሰ። እዩ በእስራኤል ላይ የነገሰ አንድ እብድ የሚመስል ነቢይ በችኮላ መጥቶ እግዚአብሔር የተናገረውን ቃል ለመፈጸም በእስራኤል ንጉሥ አሁን እዩን በመንፈሳዊት ቅባውና በእስራኤል ላይ ነግሰሃል ሊበለው። ከዛ በኋላ የኤልዛቤልን የምትሃትና የአስማት ኑሮ ከልክ በላይ የበዛውን የጉልሙትናዋን የመተት አሰራር ልታዋርድ የምትችል ኃያል ነህ በለው አለው። ሄዶ ቶሎ እብድ መስሎ ሮጦ መጥቶ ቀባውና ሮጦ ወጣ።
በዚያን ጊዜ ከኢዩ ጋር የነበሩ ሰዎች እንደዚህ ያሉ፣ እንዴ ይሄ እብድ ምንድነው ያለህ? እንዴት ነው ከዚህ እብድ ጋር የተገናኘው? አይ እብድ አይደለም የእግዚአብሔርን ቃል ይዞ መጥቶ በመንፈሳዊ ዘይት ሕይወቴን ቀባው ብሎ ተናገረ። ከዛም በኋላ ኢዩ ተነሳ፣ ይችን ኤልዛቤል የተባለችውን ክፉ የጣዖት መንፈስና በሟርትም በመተትም ትውልዶችን የምትበክል አልፎም ተርፎ የእግዚአብሔርን ሕዝብ እና ካህናቶችን ሁሉ የምታዋርድ በመተቷና በአስማቷ እስራኤልን ምድር ያጎሳቆለች ታላላቅ መንፈሳዊ አባቶችን ያስፈጀች የጣዖትን መንፈስ ያነገሰችና እርኩሳን ኃይላትን እንዲመለኩ ያደረገች በአጋንንት አሰራር የሕይወት ዘመኗን ሁሉ በክፉ አሰራር ዘመኗንና ጊዜዋን የፈጀች የእስራኤል ክፉ ጠላት ሆና የተገኘች ናት ኤልዛቤል በምትሃት በጣዖት የምትታወቅ ለሟርተኞች እና ለክፉ ነገስታቶች ምሳሌ የምትሆን በመጨረሻም ስትጠፋ ደሟን ልሰው ውሾች የበሏት በመንገድ ላይ የግፍ ደሟ በውሾች የተጠጣ አሟሟቷ ያላማረ የጉስቁልናና የመውደቅ አባዜን ያሳየች በመጽሐፍ ቅዱስ ውስጥ ለብዙዎች ምሳሌ የምትሆን የጥፋት ትርጉም ነች። ኤልዛቤል በኤልዛቤል ዘመን ነው እንግዲህ ግልሙትናና መተት ሲበዛ ምን ሰላም አለ የተባለው። እንግዲህ እቺ ሴት የነገስታት ወይም የንጉስ ሚስት የነበረች ናች። በነገስታቱ ክብርና ወንበር ላይ በሟርተኝነት የተቀመጠች የክፉ አጋንንትን አምልኮት በሰፊው ስታገለግል የነበረች የጥፋት ሴት ናት። የጥፋትም ንግስት ናት እና በመተት ብዙ ስራ ተሰራ ስለነበረ በመተት ዘመን ሰላም የለም። እግዚአብሔር ይማረን። ዛሬ እንደምትመለከቱት በገጠሩም በከተማውም በክፍለ ሀገሩም በአውራጃውም በወረዳውም በሁሉም ቦታ ላይ መተት ነክሶ ሰብአዊነትን ሲተናኮልና ከህይወትና ከእንጀራቸው ጋር ሲታገል የምናየው የብዙ ሰዎች ውድቀትና ድቀት ከዚህ ጋር የተያያዘ ነው። በሳይንስና በሳይኮሎጂ በርዕዮተ ዓለም ፍተሻ ያልተነካ በባለሙያ ዶክተሮች ሁሉ ያልተጎበኘና ያልታወቀ እጅግ በጣም በረቀቀ ሁኔታ የጠላትነትን እና በሰውነት ውስጥ ታሪካዊ የሆነ ውድቀትን ሰዎች እንዲከተሉ የሚያደርግ ክፉ የመናፍስት ጥላ አንዣቦ በሰው ልጅ ትውልድ ላይ ትልቅ ጉዳት ሲያደርስ ማንም ያላየው የጉዳት ቦታ ነው። መተት ማለት እንግዲህ የጉዳት ስፍራ፣ የጉዳት ህይወት፣ የጉዳት ጠባይን አዝልቆ ከሰው ልጅ ህይወት ጋራ የሚተናኮል አደጋ ነው እና ግልሙትናና መተት ሲበዛ ምን ሰላም አለ የሚለውን ርዕስ ለዛሬው እንደ ርዕሳችን እናደርጋለን። ለምንድን ነው መተት ሰዎች የሚወዱት ብለን ራሳችንን ስንጠይቅ፣ አንደኛ በመተት የተወለዱ ልጆች መተትን ይፈልጋሉ። መተትን ዘወትር የህይወታቸው ጉዞ እና አካል ያደርጉታል። ምክንያቱም የመተተኛ ልጆች የሚከተሉት ባህሪያቶች አላቸው። ከህይወታቸው ጋራ ይጣላሉ። ከባህሪያቸው ጋራ መስማማት ያቅታቸዋል። የተፈጥሮ ባህሪያቸውን ማግኘት ሲያቅታቸው ክፉን መንፈስ ባህሪ ያደርጋሉ። አስተውሉ፣ ክፉን መንፈስ ባህሪ ያደርጋሉ። የክፉ መንፈስ አሰራር ደግሞ ሁል ጊዜ ወደ ክፉ መምራት ነው። ወደ ክፉ በሚመራቸው ጊዜ ክፉውን እንደ እድላቸው፣ እንደ ህይወታቸው፣ እንደ መንገዳቸውና እንደ መርሃቸው አድርገው ይይዙታል። ስለዚህ ውስጣቸውን እንዲያደምጡ ይገደዳሉ። የውስጥ ማድመጥ ባህሪን ካዘወተርን ሁል ጊዜ ውስጣችን በክፉ የተያዘ ሆኖ ሲገኝ የውስጣችን ባህሪ ቀጥታ ወደ ሌሎች ላይ እንዲያርፍ እንገደዳለን። የመናፍስቱ አስገዳኝነት በዚህ ጊዜ በሚፈጸምበት ጊዜ መተትን እንፈልጋለን። ከእድላችን ጋር ስላልሆንን የሌሎችን እድል እንፈልጋለን። ከባህሪያችን ጋር ስላልሆንን የሌሎችን ባህሪ እንፈልጋለን።
ከስሜታችን ጋር ስላልሆንን የሌሎችን ስሜት የሚመለከት ፈቃድ ከውስጣችን ይመነጫል። በዚህ ጊዜ በላ አገኘ ስንል ወዲያውኑ በበላበት መንገድ ውስጥ አብረን በልተን አብረን ጠጥተን ህይወቱን ኑሮውን ጊዜውን አይተን እድሉን ለመውሰድ እንጣደፋለን። እግዚአብሔር ይማረን። በዚህ ጊዜ መተት ይመተትብናል። የመተቱ አይነት ከአመጋገባችን፣ ካለባበሳችን፣ ከወዛችን፣ ከእግራችን፣ ከመንገዳችን እና ከኑሯችን ከቤታችን ውስጥም ሊሆን ይችላል። እንደየሁኔታው ከህይወታችን ጋር የሚታገል መንፈስ ከመታቶች በኩል እንዲላክ ይደረጋል። በዚህ ጊዜ ሳናውቅ አውቀን ወደ ህይወታችን ሲገባ እንደ ልማድ የምንኖርበት ህይወት ስለሆነ በጸሎትም በምስጋናም በአምልኮትም ህይወታችን የተዋጀ ስለማይሆን በዚህ ጊዜ ጠላት ጠልቆ ህይወታችንን ይቆራኘዋል። በገባ ጊዜ የተለያዩ ምልክቶች ይታያሉ። ምልክት 1 መቃዠት፣ ምልክት 2 መንፈራገጥ፣ ምልክት 3 ሰውነትን መጫጫን፣ ምልክት 4 በዛን ቀን የተለየ ባህሪ ማሳየት፣ ምልክት 5 ብዥታዎች በህይወታችን ዙሪያ ገነን ብለው ይታያሉ። ብዥ ይልብናል። የብዥታ መንፈስ ገና ባህሪያችን እስከሚለማመድ ድረስ ያዝ ለቀቅ ወጣ ገባ እያለ ማንነታችንን ይፈትናል። የማንነትን ፈተና አዝልቆ ይጎዳናል። እግዚአብሔር ምሕረቱን ያብዛልን። ከባድ ነው ይሄ ደግሞ እና በመተት የተወለዱ ልጆች መተትን ይፈልጋሉ፣ ሆን ብለው ይፈልጋሉ። ምክንያቱም ትምህርትን ሲማሩ የመተተኛ ልጆች ትምህርትን ሲማሩ ትምህርትንም ከሰው ልጆች አእምሮ ወይም ህሊናና ልቦና ውስጥ በመተት በመውሰድ ይጠናወታሉ። የራሳቸው የሆነውን ስላጡ የሌላውን ወስደው ችግር ከመፍጠር ወደ ኋላ ማይሉ ይሆናሉ። የሚገርም ነው፣ በጣም የሚገርም ነው። እና በመተት የተወለዱ ልጆች መተት ይፈልጋሉ። ትምህርት ስለሌላቸው የትምህርታቸውን አድማስ የትምህርታቸውን ነገር ለማሟላት ሲሉ በሰዎች እድል ውስጥ ይገባሉ። ይሄ በመተት የተወለዱ ልጆች መተትን ይፈልጋሉ ማለት እናትና አባት መተትን እየመተቱ ኑሯቸው አድርገው የወለዷቸው ልጆች ማለት ነው። እነሱ ወደ ትምህርት ቤት ሲገቡ፣ ወደ ዩኒቨርሲቲም ሲወዱ፣ ዶክተርም ሲሆኑ፣ ወደ ላይ ከፍታውን በርም ላይ ሲወጡ መንፈሱ አብሯቸው ይወጣል። ለምክንያቱም አብሮ ተወልዷል። አብሮ መወለድን ከባህሪያቸው ጋር አድርጓል። ስለዚህ እንዲህ አይነት ጉዳቶች ሰፊ የሆነ አደጋ አላቸው። ሁለተኛ በባዕድ አምልኮ የተወለዱ ልጆች። በባዕድ አምልኮ ጣዖትን በማምለክ የተወለዱ ልጆች ከመንፈሱ ጋር ስለሚወለዱ እድላቸውን እያየ ባህሪያቸውን እየተከተለ ውስጣቸውን በማሳጣት ሲፈትናቸው የህይወታቸው መሰረታዊ ነገር ራሱ መንፈሱ ይሆናል። በዚህ ጊዜ መታቾች ይሆናሉ። በሌላው እርሻ፣ በሌላው ኑሮ፣ በሌላው ቤት፣ በሌላው ሀብትና ሌላው ባገኘው ነገር ላይ ይቀናሉ። ይሄ ቅናታቸው ደግሞ ጉዳት ያመጣል፣ ኃይለኛ ጉዳት ያመጣል። የጉዳቱ ጠባዮች ልዩ ልዩ ናቸው። አንዳንዶቹ እድልን በመውሰድ እውቀትን በመውሰድ እንጀራን በመውሰድ ወይም ገበያንና ንግድን በመውሰድ ወይም የትምህርት ባህሪን በመውሰድ ላይ የተሰለፉ እንዲሆን ያደርጋቸዋል። በዚህ ጊዜ መተትን የሚመቱት ይሆናሉ። የራሳቸውን ሳያገኙት ሲቀሩ የሌሎችን ህይወት ገብተው ይለማመዳሉ። በሌሎች ህይወት ውስጥ ገብተው ጥቃት ይፈጽማሉ። ይሄም ሌላው ትልቁ ጉዳት ነው። እግዚአብሔር ይማረን። ትልቅ አደጋ ውስጥ እንገኛለን። በባዕድ አምልኮ የተወለዱ ልጆች መተትን ያፈቅራሉ። መተት የህይወታቸው አንዱ ገበና ያደርጉታል። የህይወታቸው አንዱ መለያ ያደርጉታል። በየጊዜው የሚፈትናቸውን መንፈስ ከባህሪያቸው ጋር ስለሚያዛምዱ መውጫ መግቢያውን ሁሉ የሚመለከቱት ወደ ሌሎች ህይወት ላይ ይሆናል። ሲወጡ ሲገቡ የትኩረት አቅጣጫቸው ሌሎች ላይ ይሆናል።
ስለዚህ የያዛችሁትን የነካችሁትን ያያችሁትን እየተከታተሉ እነርሱም ያያሉ። ገበያችሁን፣ እንጀራችሁን፣ የኑሯችሁን መሰረት ማጥናት ይጀምራሉ። በዚህ ጊዜ የህይወት ጉስቁልና በባህሪያቸው ውስጥ ስላለ ያንን ጉስቁልናቸውን ለእናንተ ሰጥተው እናንተ እንድትጎሳቆሉ ይፈልጋሉ። በእናንተ ጉስቁልና ላይ የነሱን እንጀራ ያሳድጋሉ። ስልጣንም ይሆናል፣ ማዕረግም ይሆናል፣ ዕውቀትም ይሆናል። ስለዚህ ዕውቀትም ስልጣንም ማዕረግም በእናንተ እድል ውስጥ ቦታ ሳይኖረው ስለሚቀር እነሱ የእናንተን እድል ወስደው ከፍታቸውን ያደላድላሉ። መጨረሻቸው ግን የማያምርባቸው ድቀት የበዛባቸው ናቸው። በዚህ መንገድ የሄዱ ብዙ የጣዖት ልጆች በአብዮቱ ዘመን የነበረውን የመሪነት ቦታ በትልቅ ማዕረግ ተቀብለውት ነበረ። በትልቅነታቸውም ብዙ ጉዳት ፈጽመዋል። ለበረከት መሆን አቅቷቸው ትውልድን ለመጣል ለማጥፋት የሚወስኑ የነበሩት ሁሉ ከዚሁ በስተጀርባ የተወለዱ ናቸው። በመሪነት ደረጃ ሁሉ የነበሩትን ወደ ቤተሰቦች ገባ ብለን ስንመለከት ከጣዖታት አንጻር ሕይወታቸው የተያዘና በመናፍስት ቁራኛ ውስጥ ገብተው የተወለዱ ልጆች ለሀገር መጥፋት፣ ለታሪክ መበላሸት፣ ለክህደትና በቤተ ክርስቲያን የቅድስና መንፈስ ላይ እርግማንንና ጥፋትን፣ ቅራኔንና የክፉ አስተሳሰብ እርግማንን ለማኖር እድል ያገኙት በዚሁ መንገድ ነው። እግዚአብሔር በረከቱንና ማስተዋሉን ጸጋውንና ሞገሱን ለምድራችንና ለሕዝባችን ከንጹህ አምልኮት ጋር ይስጥልን እንጂ እጅግ በጣም ከባድ ነው። ለባዕድ አምልኮ የተወለዱ ልጆች የዚህ አይነት የክፉ መንፈስ አደጋ ውስጣቸው ስለሚያንዣብብ ለመተተኝነት አሰራር ቅርብ ናቸው። ሶስተኛው ክፉ መንፈስን ከተዋረሱ የተወለዱ። ክፉ መንፈስን ተዋርሰው ልጆች በሚወልዱበት ጊዜ በተዋረሱት መንፈስ ልክ ልጆችን በስተው ቢወለዱ እንኳ እያንዳንዳቸው የየራሳቸው የሆነ ጥፋት አብሯቸው ይወለዳል። አንዳንዶቹ መተት መትተው ብዙዎችን ለማጥፋት፣ አንዳንዶቹ የሰውን እድልን አበላሽተው መቅኖቢስ ለማድረግ፣ አንዳንዶቹ በሰው መከራ ውስጥ ገብተው የሰውን መከራ በተለያየ አይነት መንገድ ለማብዛት፣ በድንገተኛ ጥፋትም የሰው ሕይወትን ለመገበር የመሳሰሉትን ችግሮች የሚፈጥሩ ይሆናሉ። ከክፉ መንፈስ የተዋረሱ ሰዎች ማለት ተዋርሰው ይሄ ነው እንግዲህ እድላችን ብለው ከመንፈስ ጋር ተማምለው መናፍስትን ገዢዎች አድርገው የሚኖሩ ሰዎች ማለት ነው። ለምሳሌ እንዲህ አይነት ሰዎች የሚዋረሱት ዕውቀት ሰጥተኸኝ አክብረኝ፣ ሞገስ ሰጥተኸኝ በሕዝብ ተፈሪ አድርገኝ፣ በስልጣኔም በማዕረጌም ከፍ ብዬ እንድኖር አግዘኝ፣ በራሴ ላይ የሚነሱትን ጠላቶችን ከእግሬ በታች በግርማ ሞገስ አማካኝነት በቁጥጥር ስር አውልልኝ ብለው የሚታገሉ ከመንፈስ ጋር የሚዋረሱ ማለት ነው። መንፈስን ከዚህ ትግል ጋር አያይዘው ሌሎችን የሚታገሉ በመንፈስ በተሰወረ ባልታወቀ መንገድ ሕይወትን መጉዳትን የራሳቸው የባህሪ አካላቸው አድርገው እንዲይዙ መንፈሱን ከውስጣቸው በመሐላ ይቀበሉታል፣ በመሐላ ይይዙታል ማለት ነው። እና ክፉ መናፍስቶችን የተዋረሱ ሰዎች እንዲህ አይነት ሰዎች የወለዷቸው ልጆች መተትን ይወዳሉ። ለመተት እጅግ በጣም ቅርብ ናቸው። መተት ብቻ ሳይሆን በተዋረሱት መንፈስ አይነት የቡዳነት ክፉ መንፈስም ይጠናወታቸዋል። ባህሪያቸውን ይቆጣጠራል፣ ሕሊና ልቦናቸውን ይይዛል። ከዛ በኋላ የእናንተን ኑሮ በጥልቀት የማየት የመንፈሱ እድል ሰፊ ነው። በትናንሽ ሐሳቦቻችሁ መካከል የሕይወታችሁንና የድላችሁን መስመር ያገኙታል። ሰላማዊ መስለው፣ ወዳጅ መስለው፣ የቅርብ ዘመድ ረዳት አጋዥ መስለው ለተወሰነ ጊዜ ፍቅረኛሞች የሚመስሉበትም አጋጣሚ ሰፊ ነው።
ስለዚህ ከእንዲህ አይነት የሚወለዱ ልጆች ለመተተኝነት አሰራር ቅርብ ነው። ለመመተትም ለማስመተትም እድላቸው በጣም ሰፊ ነው። በጥልቀት ኑሯችሁን በክፉ መንፈስ ወይም ከክፉ መንፈስ ጋር ያዩታል። እድላችሁንም በእይታ ውስጥ ያገኙታል። አይነ ስነ ልቦናችሁን ያነቡታል። የአእምሯችሁን ብስለትና ንቃትንም ተከታትለው ወደ ትንሽ ዝቅተኝነት ያወርዱታል። በጣም በሀገራችን ውስጥ በሚዲያ የሚታወቁ ወይም ደግሞ ለመታወቅ እድሉን አግኝተው ሰፊ የሆነ የተቀባይነትና የተደማጭነት ባህሪ አግኝተው እደጉ ተመንደጉ የሚባሉ ሁሉ በአጭር የሚቀጩበትን ሁኔታ የሚከሰተው አብዛኛው በዚህ መንገድ ነው። በሚዲያ ላይ የሚታዩ በቁጥር፣ በሂሳብ፣ በእውቀት፣ በማስተዋል እና በስነ ልቦና ብቃታቸው ትልቅ የተባሉ ልጆች ገና ከጅምራቸው ተቀጭተው በአሁኑ ጊዜ አንዳንዶቹ በቶሎ ይሞታሉ። ሌሎቹ ፈዛውና ደንግዘው የነበራቸው ችሎታና ብቃት ጠፍቶ በዚህ በስውር የመተት አሰራር ተነጥቀው በአሁኑ ጊዜ ደንዛዛ፣ ፈዛዛ ወይም ጅል ሆነው የት ይደርሳሉ የተባሉት ሁሉ በዚህ መንገድ ሲወድቁ በሰፊው አላስተዋልንም እንጂ ጉዳዩን በጥልቀት ተመልክተነዋል። እንዲህ አይነቱን ለማስተዋል እድል የሚከፍትልን የመናፍስት ጉዳቶችን ከእውነት አንጻርና ከአምልኮት ብሩህ አካሄድ ላይ በጸጋና በሞገስ ስጦታ ውስጥ የተባረክን ሆነን እውነትን ስናፈቅርና በእምነት አምልኮት ልክ መራመድ ስንጀምር ነው የሚገባን። ከዛ ውጪ በዚህ በተለያየ በንባብ በምናገኘውና በዚህ ደፍተራዊ በሆነ ሐሳብ ውስጥ እዛው እየደገምክ ኑር በሚለው አይነት አካሄድ ብቻ አካሄድን ይህን አይነት መገለጥ ልናገኝ አንችልም። ዝም ብለን እየደገምን እንድንኖር ድግምታዊ እንሆናለን። ደጋሚነት ብቻ ይሆናል። ደጋሚነት ጸሎት አይደለም። ደጋሚነት እንዳንረሳው የማስታወስ ሐሳብን የያዘ ነው እንጂ መድገም ጸሎት አይደለም። ድገመው ብዙ ዘመን ደግመናል። ከጠላትም ከጥፋትም ከውርደትም ከጥቃትም አላዳነንም። በመገለጥ ኃይልም አላደግንም። በተስፋው ቃል ጽናትን በኩል ብሩህ የሆነ ፍቅርና የአባትነት ሞገስንም አልጨበጥንም። እዛም እየረገጥን በጥቅም ስነ ልቦናችን እየተገዛ የውስጥ አይነ ህሊናችን እንደጨለመ ጉዳትን እንዳዘልን እንሰቃያለን። እግዚአብሔር ማስተዋሉን ይስጠን። ሶስተኛው ከክፉ መንፈስ የተዋረሱ ሰዎች ሲወለዱ እንዲህ አይነት መተት አፍቃሪዎች ይሆናሉ። መተት ወዳጆች ይሆናሉ። መተትን የሚወዱ፣ መተትን የሚይዙ፣ መተትን የሚያፈቅሩ፣ መተት ከህይወታቸው አንደኛው አካል የሚያደርጉ ይሆናሉ። አራተኛ ክፉ መናፍስቶችን ዘር ካደረጉ ቤተሰቦች የተወለዱ። ክፉ መናፍስትን ዘር ማድረግ። ክፉ መናፍስት ዘር የሚሆነው በደም የሚጋቡ፣ በደም የሚያመልኩ፣ ከደም ጋር የተያያዘ ግብር የሚሰጡ፣ እነዚህ ከደማቸው ጋር ተያይዞ ዘራቸው ይሆናል። በአሁኑ ጊዜ በሰፊው ብዙ ጊዜ ተደጋግሞ በየጸበሉ የሚጮኸው ለመውጣት የማይፈልገው በባህሪው ከደማቸው ጋር ዘር የሆነ መንፈስ ምልክት ነው። ደም ሰጥተው ደም ገብረው ከደማቸው ጋር ማዋሃድ፣ የእንስሳት ደም፣ የሰው ደም፣ የልዩ ልዩ የአራዊቶች ደም በመስጠት ገብረው ከደማቸው ጋር ማዋሃድ። አንዳንዴ በአብሾም በእጽዋትም ይዋሃዳል። በዚህ ጊዜ በመጠጥም በጠላም ይዋሃዳል። በእንደዚህ አይነት የተዋሃዳችሁ አባቶች እንደገና ራሳችሁን አስተውሉ። ነገሩ ወደዚህ መንፈሳዊ ነገር አትመጡም። እውነት ወደሚነገርበት ሁኔታ ውስጥም ብቅ አትሉም። ችግሩ አንዱ ይሄ ነው። እውነትን ለመፈለግ አቅም የላችሁም። አቅማችሁ እጅግ በጣም ደካማ ነው። ስለዚህ ከመናፍስት ዘር ጋር የተወለዱ መተትን ይፈልጋሉ፣ መተተኛም ይሆናሉ፣ መተትንም ይመትታሉ። በሌሎች እድል ገብተው ክፉ ዘመንን ክፉ ጊዜን በሰው ልጆች ሕይወት ላይ ያመጣሉ።
አምስተኛ በፍልስፍና አምላክን ከካዱ የሚወለዱ መተትን ይፈልጋሉ። በፍልስፍና ሲደናበሩ ከቆዩ አባቶችና እናቶች የተወለዱ ምሁራን ነን፣ ዶክተሮች ነን፣ ፕሮፌሰሮች ነን፣ የፖለቲካ ሳይንስ የርዕዮተ ዓለም ሳይንስ በኩል አልፈን የነቃነን የበቃነን የሚሉ ብዙ ጊዜ የአምላክ ስም አይስማማቸውም። የፈጣሪ ስምን አይወዱም፣ የአምላክን ስም አይወዱም። አምላክ ሲነሳ ይስቃሉ፣ ይቀልዳሉ። ፈጣሪ ሲባል ያሾፋሉ። በዚህ ሹፈታቸው ባህሪ ውስጥ የተገኙ ልጆችና ከእንዲህ አይነት አካለ ስጋና ደም የተገኙ ልጆች እድል የላቸውም። እድል ስለሌላቸው የሰዎች እድል ውስጥ ይገባሉ። ስለዚህ መተተኞችና አስማተኞች ይፈልጋሉ። የነሱ ስለጠፋ እየተማሩ ስለማይገባቸው፣ እየሰሩ ስለማያገኙ፣ እየነገዱ ስለማያተርፉ ሌሎች የሚያተርፉትን ሰዎች ሕይወት ይነካሉ። ለዚህ ነው የዚህ ዓለም ገዢ የተባለው ክፉ መንፈስን ለአገልግሎት ይፈልጉታል። መድኃኒታችን ኢየሱስ ክርስቶስ ሲመጣ የዚህ ዓለም ገዢ ነበር ያለው በዮሐንስ ወንጌል ላይ። በእኔ ላይ ግን አንዳች የለውም ነው ያለው። አንዳች በእኔ ላይ ስልጣን የለውም ነበር ያለው። ዛሬ የዚህ ዓለም ገዢ መሆኑን ረስተን ሰይጣን በስመ አብ ስንለው ይርቃል እያልን የምንሰብከው ትውልድ አረመኔዎችን ለመውለድ እድሉን አግኝቷል። አብያተ ክርስቲያናት የመናፍስትን ጉዳት በጥልቀት ለማየት በንጹህ ሕሊናና በብሩህ አእምሮ በማስተዋልና በአምልኮት በሚገኝ ሞገስና ጸጋ በተገቢ ሁኔታ ለመረዳት ጊዜንና ሰዓትን አላገኘንም። ይሄም ደግሞ ሌላው ትልቁ ችግራችን ነው። ስድስተኛ ከስልጣን ግፍ የተወለዱ ልጆች መተትን ይፈልጋሉ። ከስልጣን ግፍ የተወለዱ ልጆች መተትን ይፈልጋሉ። ይህም ሌላው ትልቁ ጉዳት ነው። የስልጣን ግፍ ወደ ሰይጣን፣ ወደ አጋንንትን፣ ወደ ዛር ውላጅ እና ወደ ጠንቋይ፣ ወደ አስማተኛና ወደ አልቻ ነው የሚወስደን። ለምን? የተወለድባት የስልጣን ግፍ ብዙ ቦታው ላይ የራሳችን የሆነውን እንድናጣ ሆነን እንድንቸገር እድሉ ሰፊ ነው። ምክንያቱም የቤተሰቦቻችን በደልና ሸክም ትውልድ ላይ ያርፋል። በዛሬው ዘመን ደግሞ ከትምህርት ቤት በቀላሉ ተበላሽተን ስለምንወጣ ከቤተሰቡ ክፉ ባህሪ ጋር ተያይዞ ከክህደቱም ከፍልስፍናውም ጋራ በቅርብ ለመገናኘት ስለምንችል በዚህ ጊዜ ለእምነት፣ ለጸሎት፣ ለአምልኮት የምንሰጠው ግምት እጅግ በጣም የወደቀና የተሳሳተ ይሆናል። ስለዚህ የሰው እድልን በመውሰድ የህይወት በረከትን በመንጠቅ ብዙ ሳይደክሙ ሀብትና ስልጣንን ገንዘብም ለማግኘት ዝናንና የትልቅነት ኩራትን የህይወታችን አካል ለማድረግ ረጅም መንገድ እንሄዳለን። ይሄ ራሱ አንድ ትልቁ ጉዳታችን ነው። ስለዚህ እንዲህ አይነቱን ክፉ አካሄድ የሚለምዱት በዚህ አይነቱ መንገድ ነው። መጽሐፍ ቅዱስ ናሆም ምዕራፍ ትንቢተ ናሆም ምዕራፍ 3 ቁጥር 4 ላይ ስለተዋበችው ጋለሞታ ግልሙትና ብዛት ይህ ሆኗል፣ እርሷም በመተቷ እጅግ በለጠች፣ አሕዛብንም በግልሙትናዋ ወገኖችንም በመተቷ ሸጠች ይላል። የሚገርም ነው። በመተቷ እጅግ በለጠች፣ አሕዛብንም በግልሙትናዋ ወገኖችንም በመተቷ ሸጠች። ይህን ይላል ታላቁ ነቢይ። የመተት ስራ እንግዲህ ይህን ያህል የመግዛት ይህን ያህል የልውውጥ ይህን ያህል የመሸጥ አደጋ አለው ማለት ነው። በዚህ አይነት ጉዳት ውስጥ የተጎዳ ህዝብ በመሪም በትውልድም በታሪክም በእምነትም ወደ ድቀት ይሄዳል፣ ወደ መውደቅ ይሄዳል፣ ወደ ጉዳት ይሄዳል፣ ወደ ጭንቀትና ወደ አሳር ወደ አበሳ ይሄዳል፣ ወደ ሞት ቁልቁለት ይወርዳል። ስለዚህ በመተቷ ብዛት በግልሙትናዋ ወገኖችን በመተቷ ሸጠች። በቃ ወገኑን ሁሉ ይከዳል። የታሪክ አድማሶችን ሁሉ ያቃልላል፣ ያዋርዳል። በዕለት ኑሮ የተገዛ ይሆናል። በዕለት እንጀራ ህይወትን የሸጠ ይሆናል።
እንዲህ አይነት ነው እንግዲህ አረጋግጦ የሚነግረን ቃል ይኸው ነው እና የሕይወት መንገድን ያስታል፣ የኑሮ አቅጣጫን ያስለውጣል፣ የመስራት አቅምን ያዳክማል። መተት ማለት ነው ሰውነትን ይጫጫናል፣ ያፈዛል፣ በባህሪ ላይ የተዛባ የሆነ አስተሳሰብን ያሳድራል፣ በውስጥ ሕይወት ላይ ያጠላል፣ ለክፉ ድርጊት ያበረታታል። መተት ይህንን የሚሰራ የክፉ አሰራር ምልክት ነው እና ሰውነታችንም ዞሮ ዞሮ የማንነታችን ሕይወት ላይ ሌላ ማንነት ገብቶ ጉዳታችንን ያጠናክራል። እግዚአብሔር ከመተት ይጠብቀን። እዚህ በመተት የበረቱ ሰዎች፣ በመተት ኃይል የሚኖሩ ሰዎች እንዲህ የሚሆን እድል ያጣሉ፣ የወላድ መካን ይሆናሉ። ታላቁ ኢሳይያስ ነቢዩ ማለት ነው በምዕራፍ 47 ቁጥር 9 ላይ አሁን ግን በአንድ ቀን እነዚህ ሁለት ነገሮች የወላድ መካንነትና መበለትነት በድንገት ይመጡብሻል፣ ስለ መተቶችሽ ብዛትና ስለ አስማትሽ ጽናት ፈጽመው ይመጡብሻል። በክፋትሽ ታምነሻል፣ የሚያየኝ የለም ብለሻል። ጥበብሽና እውቀትሽ አታለውሻል። በልብሽም እኔ ነኝ ከእኔ በቀር ሌላ የለም ብለሻል። የማታውቂውም ጉስቁልና ድንገት ትመጣብሻለች ይላል። አንደኛ በአንድ ቀን እነዚህ ሁለት ነገሮች የወላድ መካንነትና መበለትነት በድንገት ይመጡብሻል ይላል። ስለምን? ስለ መተተኝነት፣ በመተት ምክንያት ዛሬ አብዛኛው የወላድ መካን ሆነናል። አንዳንዶቻችን ልጆቻችን በበሽታ አልቀውብናል። አንዳንዶቻችን ልጆቻችን በጦርነት አልቀውብናል፣ አልቅሰናል። አንዳንዶቻችን በቁመና እያሉ በአመል በሱስ ተበላሽተው አጥተናቸዋል። አንዳንዶቻችን በዘመኑ መድኃኒት በክትባቱም በምኑም የውስጥ ሕሊናቸው ተቃጥሎ የማሰብ ችሎታቸው ጠፍቶ የጥፋት ቤተ ሙከራ መሆናቸውን የሚያረጋግጥ ሆኖ በምዕራባውያን እና በስውር መንፈስ በሚመሩ ወገኖች ትውልድ አጥተናል። አንዳንዶቻችን እያሉ የሌሉ ልጆች አሉን። አንዳንዶቻችን በቁመና ስናያቸው አሉ፣ ስራ ላይ ናቸው፣ ገንዘብ አላቸው፣ ሀብት አላቸው። ግን በእኛ ድህነት ውስጥ ሌላ ድህነት ናቸው፣ ሌላ ችግር ናቸው፣ ሌላ ስቃይ ናቸው። አይደግፉንም፣ አይጦሩንም፣ አያግዙንም፣ አይረዱንም፣ አያጽናኑንም። የራሳቸውን ሱስ ይጦራሉ። ስለዚህ ምን ሆነ ማለት ነው? የወላድ መካን የወላድ መካን ስለሆንን ታሪካችንን አመከኑት፣ እምነታችንን አመከኑት፣ መጽናኛችንን አመከኑት፣ መጮሃችንን አመከኑት፣ እድላችንን አመከኑት፣ ሐሳባችንን አመከኑት፣ ዕውቀትና ትምህርታችንን አመከኑት። ስለዚህ የወላድ መካን ከዛም አልፎ ተፈሩ። ሁለተኛው መበለት ትሆናላችኋል። መበለት በቃ ምንም የሌላት ባዶ፣ ኑሮ ባዶ፣ ቤቱ ባዶ፣ ጊዜው ዘመኑ ባዶ፣ ጓሮ ባዶ፣ መውጫው ባዶ፣ መግቢያው ባዶ የወላድ መካን ትሆናላችሁ። ስለምን? አሁን ግን በአንድ ቀን እነዚህ ሁለት ነገሮች የወላድ መካንነትና መበለትነት በድንገት ይመጡብሻል። ስለ መተትሽ ብዛትና ስለ አስማትሽ ጽናት፣ ስለ ፈጸምሽው በደል ፈጽመው ይመጡብሻል።
ፈጽመው ይመጡብሻል፣ አይቀሩም። ዛሬ እኛ ላይ አልቀረም። የወጣ አይመለስም፣ የገባም ተኝቶ ይቀራል። ተወልደን አድገን ሰው መሆን አቃተን። የሰው መሆን እድልን መያዝ ምንችልበትን የአባትነትና የእናትነት ጸጋ አጣን። የጉስቁልና ዳርቻዎች የኑሯችንም የጊዜያችንም የሕይወታችንም ልብስ ሆነ። እነዚህ ይመጡብሻል አለ። የመተቶች ሰዓት መቼ ነው? የመተቶች ሰዓት በጨለማ ነው። በጨለማው በኩል ነው። ሁሉ ጊዜ ሰዎች ተኝተው ከ6 ሰዓት እስከ 9 ሰዓት ድረስ የመተት አሰራሮች ይከናወናሉ። የመተት አሰራሮች የጨለማውን መንፈስ ተገን ያደረጉ ናቸው። የጨለማውን ጊዜ ተገን ያደረጉ ናቸው። ታላቁ ኢዮብ በምዕራፍ 28 ቁጥር 3 ላይ ሰው ለጨለማ ፍጻሜን ያደርጋል ይላል። ሰው ለጨለማ ፍጻሜን ያደርጋል። አይገርማችሁ? ሰው ለጨለማ ፍጻሜን ያደርጋል። ወይ ታሪክ! የሚገርም እኮ ነው። ሰው ለጨለማ ፍጻሜን ያደርጋል። የጨለማውንና የሞት ጥላን ድንጋይ እስከ ወሰኑ ድረስ ይፈልጋል። አያችሁ? መተት ፍለጋ በጨለማ ነው የምንጓዘው። ለመዋረስ ስንሄድ በጨለማ ነው የምንሄደው። ወደ ጣዖት ቤት ስንሄድ በጨለማ ነው የምንሄደው። ክፉ የዕለት አዳሮችን እዛ እናደርጋለን። አስማትና መተት ለመጎተት ስንዘጋጅ በጨለማው በኩል ነው። እግዚአብሔር ይማረን፣ ምሕረቱን ያብዛልን። በጣም ጠንከር ያለ የጉዳት ኃይል ምድራችንንና ጊዜያችንን ይዞታል። ዘመናችንንና ኑሯችንን ከቦታል። ሰው ለጨለማ ፍጻሜን ያደርጋል። መተት በጨለማ ጊዜ ነው የሚደረገው። ለምንድን ነው የጨለማው የተመረጠው? እድልን ነው። እድል ለመያዝ የጨለማው መንፈስ ለመታዘዝ ይችላል። በመጀመሪያ ጨለማ ነበረ ይላል። በተፈጥሮ ሕግ ውስጥ ብርሃን ብቅ ከማለቱ በፊት ጨለማ ነበረ። ዘፍጥረት ላይ ስታገኙ ጨለማ ቀዳሚ ነው። ስለዚህ ክፉ መንፈስም የቀደመው ጨለማን ነው። ይህ ሉሲፈር፣ ኢሉሚናቲ እና ባፎሜት ሰክሬት ሶሳይቲ የሚባሉት ሁሉ ሚስጥራቸው ከጨለማ መንፈስ ጋር የተያያዘ ነው። ዛሬ በትምህርት ቤቶች ልጆች የህይወታቸውን አቅጣጫ እድላቸውን ለመዝረፍና ለመጠቀም በተለያየ አይነት አመጋገብ ውስጣቸውን ይነጥቋቸዋል። ይህ ውስጥን የመንጠቅ ስራ በሰፊው በዚህ በሀገራችንም በየትምህርት ቤቱ እየተከናወነ ነው። ውስጥን መንጠቅ። ውስጣቸው በሚነጠቅበት ጊዜ ምስጢራዊ መንፈስ ውስጣቸው ይገባል። በመጠጥ ሊሆን ይችላል፣ በምግብም ሊሆን ይችላል። በተለያየ የችሮታ አመጋገብ ውስጥ የዚህ ውስጥን የሚነጥቅ መንፈስ ተዳብለው እንዲገቡ በልዩ አሰራር የጨለማው ልጆች ይህንን ስራ ይፈጽማሉ። አቤት ጉድ እኮ ነው። ስለዚህ ልጆች ምስጢር የሚጠብቁ ይሆናሉ። ቢያጨሱም ቢቅሙም የተለየ ስጦታ ቢሰጣቸውም እድሜ ልካቸውን ለቤተሰቦቻቸው የማይናገሩት የውስጥ ጨለማ የሆነ ይዞታ ያለው ወደ ውጭ የማይወጣ ሐሳብ ይዘው ውስጣቸው ያስቀምጡታል። ከዛ በኋላ ትምህርት አይገባቸውም፣ ዕውቀት አይገባቸውም። ምኞታቸውም መሻታቸውም ሁሉ ድብቅ ነው። የመገለል ባህሪ አላቸው። ዘወትር ከናንተ ራቅ ብለው በዚህ በዘመኑ ባመጣው ሞባይል ላይ እድሜያቸውን ይፈጃሉ። ጊዜያቸውንም ሰዓታቸውንም ከዚሁ ጋር የእውቀት መዳረሻቸውንም ይሄው ያደርጋሉ። እግዚአብሔር ይማረን። በእውነት ብዙ ቦታ ላይ ትውልዳችን በመተት ታስሯል። እና ሌላው በጣም ደግሞ ትልቁ ችግር በቤተ እግዚአብሔር ውስጥ ቦታ የሚይዙት ከዚሁ መንፈስ ጀርባ የተወለዱ ናቸው። ብዙዎቹን ሳጠና ከግርማ ሞገስ ካላቸው አባቶች አንቱ ተብለው በእውቀት የላቀ ስፍራ ተሰጥቷቸው መምህሬ፣ ሊቀ ሊቃውንት፣ መጋቢ፣ ሊቀ ብርሃናት፣ ሌላም ስም እንደኔው አይነት ስም ሁሉ ያላቸው ረጅም የሆነ ስም ይዘው
በሰዎች ዘንድ የተከባሪነት የተፈቃሪነት ባህሪ ኖሯቸው የተቀባይነት መንፈስ ግን የጎደላቸው የተናገሩት ያሰቡት የገለጹት በክፉ መንገድ ሆኖ ክፉም መያዝላቸው ክፉን ለመቀበል እድልን ያገኙ በአንቱታ ውስጥ በመናፍስት አስፈሪነት የተከበሩ በትልቅነት ውስጥ ኖር የተባሉ የኖሩ አባቶች እግር እና ሕይወት ውስጥ የተገኙ ልጆች የዚህ የክፉ መተት መንፈስ ተቋዳሽነት ወይም ተዋራሽነት ከማህፀን ጀምሮ የሚካፈሉት ነገር ስለሆነ ጉዳታቸው ከባድ ነው። ወደ ቤተ እግዚአብሔር ሲገቡ አባቶች ሲሆኑ መከራ የሚያሳዩ አባቶች ናቸው። አንደኛ እውነት አይገባቸውም። ሁለተኛ ቃለ እግዚአብሔር ለሚኖሩበትና ጊዜ ለሚያሳልፉበት እንጂ በውስጣቸው የሚያምኑትና የሚተከብሩት የሚፈልጉትና የሚሹት አይደለም። እንደ ነገሩ ብቻ ለዕለት ኑሮ ለትልቅነታቸው ማስፈራሪያና በያዙት ስልጣን ሰዎችን ለመጉጃ ያረጉትና ያልፋሉ። ሲያልፉም መከራ አይተው መከራ አስተምረው ችግር አስተምረው ስቃይን አስተምረው ያልፋሉ። አምላካችን ከእንዲህ አይነቱ ክፉ የስነ ልቦና እና የተፈጥሮ የመዋረስ ጉዳት እግዚአብሔር ያድነን። አምላካችን ይታደገን። ሰው ለጨለማ ፍጻሜን ያደርጋል። አያችሁ፣ ይገርማል እኮ ሰው ለጨለማ ፍጻሜን ያደርጋል። የጨለማውንና የሞት ጥላን ድንጋይ እስከ ወሰኑ ድረስ ይፈልጋል አለ ኢዮብ። እውነት ነው። መተት በዚህ ጊዜ ይከናወናል። መድኃኒታችን ኢየሱስ ክርስቶስ የሰጠንን ተስፋ ደግሞ እንመልከትና መተት ፈላጊዎች እና መታቾች ሆይ እባካችሁ የትውልድ መከራ አትሁኑ። መተት ፈልጋችሁም የልዑል እግዚአብሔር አምላክ ሞገስ ጎድሏችሁ አትሰቃዩ። ከጸጋው በረከት ርቃችሁም በእግዚአብሔር ቤት እንቅፋትና ችግር አበሳ ሆናችሁ አትቀመጡ። የተስፋው ቃል እናንተ በእውነት ለምትሰሙትና የወንጌል ብርሃንን የምትፈልጉ ወገኖች እንዲህ የሚል ቃል ታገኛላችሁ። የተሰጠን ተስፋ በሮሜ 13 ቁጥር 12 ላይ እንዲህ ይላል፣ ሌሊቱ አልፏል፣ ቀኑም ቀርቧል፣ የጨለማውን ሥራ አውጥተን የብርሃን ጋሻ ጦር እንልበስ ይላል። ሌሊቱ አልፏል። በቃ ሌሊት ተስፋ የምታደርጉ ሌሊት እርኩሳን መናፍስትን ለመጥራት በየወንዙ በየሸለቀው በየጉዳጉዱ በየጫካው በየጽዋቱና በየሸለቆው የምትሮጡ ሌሊቱ አልፏል፣ ዋጋ የለውም ባካችሁ። እኔም ጽፌያለሁ። ሌሊት የወሰደኝ ደፍተራ ነበረ እኮ ሌሊት ወስዶኝ አጋንንትን ሲጎትት አኩርፎ እየተበሳጨ መንፈሱ ዞር በልልኝ ብሎት ተናዶ ተመልሷል። እኔም እኮ ብዙዎች ፈትኛለሁ። የሚገርም ነው። የሌሊት መንፈስ አልፏል። ይሄ ቃል በእውነት እንዲህ ብሎ ያረጋግጠናል። የተሰጠን የተስፋ ቃል ሌሊቱ አልፏል፣ ቀኑም ቀርቧል፣ የጨለማውን ሥራ አውጥተን የብርሃን ጋሻ ጦር እንልበስ። የብርሃን ጋሻ ጦር እንልበስ። ድንቅ ነው። የብርሃን ጋሻ ጦር እንልበስ። ይህንን የብርሃን ጋሻ ጦር የምትለብሱ መተት፣ ሟርት፣ አስማት በእናንተ ላይ አይሰራም። ለዚህ ነው በዚህ በአንደኛው ክፍለ ዘመን የማይገለጡ መተቶች የተገለጡት። ምክንያቱም ቀኑ ቀርቧል። የእግዚአብሔር ቀን ቀርቧል። የሰላም አምላክ ቀን ቀርቧል። ቀኑን የሚዋጅ አምላካችን ከሕይወታችን ጋር ብርሃኑን ሊሰጠን ቀኑ ቀርቧል። ስሙና ክብሩ እኛን ሊጠብቅ ቀኑ ቀርቧል። ጸጋውና ሞገሱ በማንነታችን ላይ ሊያበራ ቀኑ ቀርቧል። ስለዚህ የብርሃን ጋሻ ጦር እንልበስ። ለዛውም እኮ ጋሻ ነው። ጋሻ ጦር እንልበስ። እሱን እንልበስ። ጋሻ ጦር ነው፣ የብርሃን ነው። ይህ የብርሃን ጋሻ ጦር ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን ልበሱት ይላል። እሱን ከለበሰን አያችሁ፣ መተት አይሰራም፣ ሟርት አይሰራም። ሊፈትሹብን ይሞክራሉ፣
ሊያዩብን ይሞክራሉ። በዚህ በሰሜኑ ግዛት እኮ አብዛኛው ከጭካኔው መደንደን የተነሳ ከጭካኔው መበርታት የተነሳ መተትን በእህቱ ላይ የሚሞክር አለ። መስተፋቅርን በዘመዱ ላይ የሚሞክር፣ በቤተሰቡ ላይ የሚሞክር፣ በጎረቤቱ ላይ የሚሞክር፣ አሳበድኳት፣ አከነፍኳት እንዲህ የሚል ጨዋታ የብዙዎቹ የንግግር ድምጾች ወደ ቤተ እግዚአብሔር የቀረቡ ልዩ ቃላቶች እኮ ሆነዋል። እንዲህ አይነት ቋንቋዎች ልክ አስገባሁት፣ አራራጥኩት፣ አስቃዠሁት፣ አሰርኩት፣ ስነ ልቦና አጠፋሁበት፣ ቃለ እግዚአብሔር ከሱ እንዲለይ ያደረኩት፣ እንዳይቆም አረኩት፣ ወገቡን አሽመደመድኩት፣ ሐሳብ አስጠፋሁበት፣ ሲቀድስ ድምፁን አበላሸሁበት የሚሉ እንደ ትልቅ ጀብድ ቆጥረው ይህንን ክፉ የመተት አሰራር እንደ ግርማ ሞገስና እንደ ታላቅ ጀብዱ የሚያወሩ ብዙ አባቶች በትልቅ ቦታ ላይ የዕለት ቋንቋቸው አድርገው ሲናገሩ እኮ እንሰማቸዋለን። ልክ አስገባሁት፣ በደለኝ ነበረ፣ አሁን የበደለኝን ያህል ተበቀልኩት የሚሉ እኮ አባቶች ብዙ ናቸው። እባክህ ይሄንን ሰው አርቅልኝ፣ እባክህ አንድ ነገር አድርግና የሚገባውንም እከፍላለሁ የሚሉም አሉ እኮ። አቤት አቤት! ትውልድ አጥፍተናል። የዛ መጥፊያ ዋጋ የአሁኑ ዘመን ውድቀት የክፋታችንና የተንኮለኝነታችን ነጸብራቅ ነው። የአሁኑ ዘመን በዕድሜ አለመቆየት፣ በአጭር የትውልዱ መቀጨት አበሳ የውስጥ ክፋታችን የመገለጡ ሚዛን መለኪያ ነው። ስለዚህ ወገኖች የብርሃን ጋሻ ጦር እንልበስ። የተሰጠን ተስፋ ይሄ ነው። በዚህ ተስፋ ውስጥ ተባርከን ተቀድሰን ወደ ትውልድ የሚያልፍ ሞገስና ጸጋ ይዘን የበረከትና የኃይል የጸጋና የሞገስ ትውልድ ሕዝብ አገር እንድናፈራ ልዑል እግዚአብሔር ኢየሱስ ክርስቶስ ይርዳን፣ ይርዳችሁ። አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። ሁላችንንም በምሕረቱና በቸርነቱ ይባርከን። አሜን። ከእግዚአብሔር ጋር መነጋገር ስትጀምር ሁሉንም ትረሳዋለህ። የሚያስጨንቅህን ትረሳዋለህ፣ ክፋቱን ትረሳዋለህ።